ሁሉንም ነገር እነግራታለሁ። ከዚህ በላይ ከህሊናዬ ጋር መጋጨት አልፈልግም። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለባት። እኛ ሰዎች ስንባል ሁሉን ነገር ማስረፈድ እንወዳለን። ለምን እንደሆነ አናውቅም። አሁን ገኒም በኤፍራታ ላይ እንደዚህ አይነት ነገር ነው ያደረገችው። ይብን ዳጊ እንኳን ልጁ ሆኖ እሷ ልጇ ብልጧት ተይ አሁኑ ለኤፍራታ እንንገራት። በእርግጥ እሱ ሊነግራት ባለ ሰዓት ነበር ያን የታገተችው እና አንዳንድ ጊዜ ማለት ነው ገኒም ያው ወዳ ላይሆን ይችላል እንዳትጎዳም ብላ አስባ ሊሆን ይችላል። አይዶን አላውቅም ግን እናቷ ለመሆኗን ሳትነግራት ትቆይ እንጂ ፍቅሯን ግን አልነፈገቻትም። ያው ካደገችም በኋላ ቢሆን የመጣችው ፍቅሯን አልነፈገቻትም። ቢሆንም ግን በዚህ መልኩ አልነበረም መስማት የነበረባት ማለት ነው። እንግዲህ ሰላም የቻናል የቤተሰቦች እንዴት ናቸው? ሐረግ ድራማ ክፍል 66 እና ክፍል 17 እና እንግዲህ ይሄንን ይመስላል በነገራችን ላይ ማለት ነው። እኔ ራሱ የእውነት መስሎኝ ነበር። ናታን ተኝቶ በህልሙ እንዴት እናቴን ቤተሰቦቼን እያወቅ ሳትነግረኝ ምናምን ነገር ብላ ስትወቅሰው ነበርና ደንግጦ ነው የተነሳው። ሊነግራት ሲሄድ እሷ ፊት ነስታ አባረረችው እና ምንድነው ያደረገው ለገኒ በቃ እኔ ልነግራት ወስኛለሁኝ፣ ከዚህ በላይ መቻል አልችልም። ይብን በህልሜ እንደዚህ ስትለኝ አየሁኝ። እሱ እኮ በህልምህ ነው የወቀሰች ትለዋለች። ኤኒዌይስ ኤፍራታ ያው ሰማች ነገሩን። እንግዲህ ኤፍራታ መቋቋም አቅቷታል። በእውነት መቋቋም መቀና ያቃታት ውስጧ የጽዮን አነጋገር ውስጧን እንትን እያለው ነበረ፣ አጠራጥሮት ነበር ማለት ነው። ግን ያን ያክል ጽዮን ማስታወስ ስለማትችል ዝም ብላ ስለሆነ የምትቀባጥረው ብለው ነበር ያለፈችው ማለት ነው። እንግዲህ ገኒ ሁሉ ጭንቀቷ የሁሉ ስቃይዋ ለሷ ነው እውነት ለመናገር እና እንግዲህ ኤፍራታ የይቅርታ ልብ ያላት ልጅ ናት። ብትምራትና ይቅር ብትላት ደስ ይለኛል። እውነቱን ካወቀች በኋላ ኤፍራታ ምን ታደርጋለች? እሱን አብረን የምናየው ይሆናል ቀጣዩን ክፍል። በእውነት እኔ በጣም ነው የጓጓሁትና ምንም አይነት ነገር ግን ማለት ነው ውሸት አያስፈልግም። ምንም ቢሆን የተደበቀ ነገር መውጣቱ አይቀርም። ስለዚህ አንድ ሳይቃጠል በቅጠል የሚባል ነገር አለ እና አንድ ነገር ሳይረፍድብን የሆነ ነገር መሆን በቃ ከሆነ ይሆናል፣ ካልሆነ አልሆነም። በቃ ሁሉም ፍርጥጥ አድርጎ መናገር፣ ከመናገር ልጃዝማችነት ይቀራል። ይሄው ሲታወቅ ይታወቃል። እንደው መታወቁ እንደሆነ አይቀርም። ውሸት ተደብቆ ምንም አመታትን አይዘልቅም እውነት ለመናገር ማለት ነው። ክፋትና ውሸት ለጊዜው ነው ሰውን የሚጎዱት ማለት ነው። ከዛ በተረፈ ምንም እንትን ሊሉ አይችልም። እና ኤፍራታ በጣም አሳዘነችን። በዚህ ያፌት እንደዛ ያለ ፍላጎቷን ያገባት የናታንን እንትን እያለች ነው። በጣም ስቃዋ የበዛ በእውነት አንድ ሀብታም ባለጸጋ በሰራው ወንጀል አንድ ምስኪን ድሃ እንደዚህ በዚህ መልኩ መፈተኗ በጣም ያሳዝናል። እና ፍቅር እንደዚህ ዋጋ ያስከፍላል። ሰው ላፈቀረው እንደዚህ ዋጋ ይከፍላል በእውነት። እና ግን ምን አለበት ፍቅር እንደ እውነተኛ ፍቅር እንደዚህ በእውነት ቢሆን ማለት ነው። ለምንድን ነው ግን ፍቅር በፊልም ብቻ የሆነ እውነተኛ ፍቅር በፊልም ብቻ የሆነው? እኔ ጥያቄ ነው የሚሆንብኝ በእውነት። በጣም ይገርመኛል። ሀብታም ድሃን የሚያፈቅረው በፊልም ነው። ሎሌ ሰራተኛውን የሚያፈቅረው በፊልም ነው። በቃ ምን ልበላችሁ፣ ሁሉ ነገር በፊልም ነው ፍቅር የሚያምረው። በቃ እውነተኛ የሚያጫውታቸው በፊልም። ምን አለ በእውነተኛውም ዓለም ፍቅር እንደዛ ቢሆን ማለት ነው። እና ደስ ይላል ባይዘወይ ማለት ነው። ያው ሲጀመር የሚዋደድ ሰው መጨረሻው እንግዲህ ቤዛ ደግሞ ከብዙ በጥቂቱ ትንሽ የሆነ ለኤፍራታ የመራራት አይነት ስሜት እያሳየች ነው። መጨረሻዋን ቢያሳምርላት። እሷም አሁን ላይ ብቸኛ ናት፣ ከኤፍራታ ውጭ ማንም የላትም። እና ዞሮ እሷው ናት የምትጠቅማት። ብትወርቅም የምታነሳት ኤፍራታ ናት እውነት ለመናገር። ምክንያቱም ኤፍራታ የፈለገ እንግዲህ እንደዛ እንኳን እሷን ታስገድላት ምንም አልጨከነችባትም። የሚገርመው ነገር ትራራላታለች።
ቤዛ ግን የኔን ነገር ቀማችሁ ትላለች። ምንም የእሷን ነገር የኤፍራታን ነገር የቀማችሁ ቤዛ ናት። ምንድን ነው የቤተሰቦቿን ንብረት እንደሆነ አንድም ንብረት እንኳን አባትየው ለኤፍራታ ምንም አይነት ነገር አትቀምጥላትም፣ ለልጁ ነው። ይብን ናታን የኤፍራታ ፍቅረኛ እንደሆነ እያወቀ እንኳን ለቤዛ ነው ያለው እና ምንም የቀማቻት የለም። ንብረቱን ብትወርስ እሷ ነች። ቤቱ ቢቀለስ በእሷ ስም ነው። አባትነቱ ድሮ የአባትነት ፍቅሩም ለእሷ ነው። እንደውም ኤፍራታ ናት እነሱን የምትወደው የነበረው። ምንም የቀረባት ምናምን ነገር የለም እና ስለዚህ ኤፍራታ የገንዘብም የጥቅም ሰው ስላልሆነች ቤዛ ኤፍራታን ባትጠያት አሪፍ ነው። የምታዋጣሽ እሷ ናት። ሌላው ይቺ እንትና ናት አዲሷ የቤዛ ጓደኛ እንግዲህ ፖሊስ ነች። ለኤፍራታን ፖሊስ መሆኗን ነግራታለች። ሌሎቹ ግን አያውቁም እስካሁን ፖሊስ መሆኗን ማለት ነው። ያፌትን እንግዲህ ራሷን ዝቅ አድርጋ የኤፍራታን ሰርግ ለማስቀረት የታገለች ነበር። እሱ ግን ምንም አይበገር ባይ ነው። እንግዲህ ወደ ሴቶቹ ትጨመር እያለ ነው። ይቺ ልጅ እዛ ውስጥ ገብታ ምን ታደርግ ይሆን? ምን ስራ ይሆን? እና በጣም ከባድ ነው ስለ እውነት። እና ፈጣሪ እርዳት ያግዛት ነው የሚባለው። ያው አልቻለችበትም፣ ዝም ብላ እየተጋረጠች ነው። እና እንደዚህ ያልነበረም ጥበብ ሴት ልጅ ጥበበኛ ናት። ግን ያው እሷ ጥበብ ትንሽ እንትን አላላትም እና እሱ ይጠብቃት ነው የምለው። እዚህ ደግሞ ቢኒና ፍቅረዋለች። ያ የድሮ ማንነቷ ግን አለ ወይ? ያ መጥፎ ማንነቷ ግን ሲያስጠላ፣ መጥፎ ማንነቷ በጣም ያስጠላል። ባይዘወይ ያንን መጥፎ ማንነቷን ይቀይርላት ቶሎ ብሎ ያ ወደ ተመለሰችበት ማንነት ይመለሳት እንጂ የኤፍራታንም ጠምዳታለች። አሁን ላይ ሉሊትና ቤዛ ናቸው እውነተኛ ደሷ። እውነቱን ያወቀሽ ቀን ደግሞ እንግዲህ ታውቃለሽ ማለት ነው። እና ደግሞ እውነቱን ስታውቅ ወደ እውነተኛው ወደ ማንነቷ ስትመለስ ስታስታውስ ቢኒም የድሮ ፍቅረኛዋ እንዳልሆነ ካወቀች ወረድ እሷ አላቅም በዚህኛው ማንነቷ ከሆነ ያፈቀረችው